ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የአብዛኛው ሰው ጥያቄ እሱ ምንድነው አብርሽና ሄርሜላ ሊጋቡ ነው ወይ? ቀለበታቸው መቼ ነው እያላችሁ ነው ማለት ነው። እንግዲህ በቅርብ ቀን ማለት ፌክ ሙሽራ ልትሆን ነው፣ ፌክም ደግሞ ቀለበት አለ በዚሁ አጋጣሚ ማለት ነው። ይህንም ስላችሁ ደግሞ ለሌላ ነገር እንዳትወስዱት። እውነቴ ነው የምላችሁ በጣም እኔ እንጃ በዓለም ላይ ያልታየ የቀለበት ፕሮግራም አላት ለሄርሜላ ማለት ነው። እንግዲህ አብርሽ ትዝ ይላችኋል ለሩታዬ ቀለበት ያደረገላት ጊዜ ድባቡን የነበረው ደስታ የነበረው ፍቅር፣ አቤት ቲክቶክ ዩቱብ እውነቴ ነው እላችሁ እኔ እስካሁን ድረስ ያንን ቪዲዮ አየዋለሁ ማለት ነው። በተለይ ደግሞ ደስ የሚለኝ ማለት ነው በቃ ማርኪ አይኗን ጨፍኖ ምናምን ነገር ገና በባጃጅ ውስጥ ሲያወርዳት እዛ ድባብ መቼ ማረሳው ማለት ነው። እና የዛን ጊዜ ደስታ እንደውም ቀላል ነበረ ማለት ነው። ለሄርሜላ ደግሞ እውነቴ ነው የምላችሁ ጋሽዬ ማን ላሉ በነገራችን ላይ ወረደኝ ላይላ እና ጋሽዬ ማን የቀለበት ፕሮግራም ቀን በጣም እውነት ለመናገር እኔ ዝም ብዬ እኮ ነው አንዳንዴ ሲከፋኝም ይከፋኛል፣ ስስቅም ደግሞ ዝም ብዬ ነው የምስቀው ማለት ነው። እና ለሄርሜላ ደግሞ ለየት ያለ ፕሮግራም ነው ያላት። በተለይም ደግሞ ማለት የአብርሽ አንደኛው ሚዜ ማን እንደሆነ ታውቃላችሁ? አቤላ ማለት ነው። አቤላ ደግሞ ምን እንዳለ ማለት ነው ብነግራችሁ፣ ሄርሜላ ማለት በጣም ቆንጆ እንቁ እና ምርጥ ለአብርሽ የምትገባው አብርሽን የምትንከባከብ ለአብርሽ ብዙ ዋጋ የከፈለች ሴት ስለሆነች የሚገባት እኛም እሷም የቀለበት ፕሮግራሟ በወርቅ ነው እንጂ መሆን ያለበት እንደዚሁ እንደ ማንኛውም ወይም አፉፋ ተሰቅሎ ምናምን ነገር አይሆንም ብሎ እንግዲህ ይሄንን ነገር እኔ ከአቤላ ከራሱ ነው የሰማሁት ማለት ነው። እና አቤላ ፕሮግራማችሁ እንዴት ነው ምናምን ነገር ስለው በጣም በአማረ ሁኔታ እያስኬድነ ነው ያለው። እንደውም አለኝ እኔ የሄርሜላ የፕሮግራሟ ቀን ወርቅ ካለበስኩኝ ካልሲ ራሱ ወርቅ ካልሆነ እኔ አብርሽን ሄርሜላን አልሰጠውም እና ግዴታ እኔ ወርቅ መልበስ አለብኝ ብለዋል። እንግዲህ የሄርሜላ ሚዜዎች የቡታጀራ ወጣቶች እንዳለ የሚለብሱት ወርቅ ነው ማለት ነው። የሰርጓ ቀን ደግሞ አልማዝ ነው የሚለብሱት ማለት ነው። እና እንደዚህ አይነት ፕሮግራም ለየት ያለ ፕሮግራም አላት ለሄርሜላው ማለት ነው። ብዙዋችሁ ለምንድን ነው የምትሸወዱት? አይጋቡም፣ ቀለበት አያስርላትም ለምንድን ነው የምትሉት? አላት ድብን ያለ ቀለበት አለ። በዛ ላይ እንዴ የመዳም ቅመም እያለች እንዴት ነው ቀለበት የሌለው ማለት ነው? አቤላ እኮ በዚህ ተማምኖ እኮ ነው ለእግሬ ወርቅ ካለበስኩ ለካልሲ ወርቅ ካለበስኩ ያለው ማለት ነው። ገባችሁ አይደል? ስለዚህ ለሄርሜላ ምንም አትጨናነቁ። የሄርሜላ ደጋፊዎች በተለይ ማለት ነው ሀሳብ አይግባችሁ፣ ተኙ። እውነቴ ነው የምላችሁ። እና በዚሁ አጋጣሚ ማለት ነው አብርሽ ለእኛም ነግሮን ነበር። ለምን ብትሉ ዱባይ ያለን እኛው ማለት ነው ከዚህ በፊት አብርሽ ሩታና አብርሽ ሲጋቡ እኛም የደስታቸው ነው ተካፋይ ነበርን። አሁንም እና በአጠፋም በበድላችሁም ባስከፋችሁም ግን ይቅርታ አድርጉልኝና ለዝች ለመሰለች ለእንቁ ሚስቴ ለድንቋ ሚስቴ እና የደስታዋ ተካፋይ ሆኑልን ሲል እንግዲህ ለእያንዳንዳችን ዱባይ ያለን ትኬት አቅርቦልናል ማለት ነው። ያው አንዳንድ ሰው ለምን ችግር እንደሆነበት ታውቃላችሁ? ሰሞኑ ረብሻ አለ፣ ትንሽ አየር ተዘግቷል። እኔ እንጃ አላቅም፣ ሳልሄድ አልቀራትም የትም ገብቼ ቢሆን ማለት ነው። እኔ ምን አገባኝ? ግዴታ የዝች የእንቁ የንግስቷን ፕሮግራም ማየት አለብኝ። እኔ ሳልሄድ አልቀራትም ማለት ነው። የፈለገ ነገር ቢሆን እንዴ ብር ከሌለኝ እኮ ችግር የለም እበደራለሁ የ3 ወር የ2 ወር። ምክንያቱም የእሷም ደጋፊዎች እንደዛ አይደለም እንደሚያደርጉት አብርሽ ላይቭ ላይ ሲገባ ብር ከሌላቸው ይበደሩና አንበሳ ያወርዳሉ። እናም ሲቀጥል ደግሞ የሆነ ነገር ሲፈልጉ ደግሞ ፈቶ ለማሳጠብ ብድር እና እኔ ሳልበድርም እንዴ እኔ ከማን አንሳለሁ? እኔ እኮ ሌላ ነኝ እንዴ ተበድሬ ራሱ ማለት ነው። የሄርሜላዬን የዝች ፍልቅልቅ የዝች ድንቅ ልጅቷ ፕሮግራም ሳላይ እንዴት ብዬ ነው እኔ በዱባይ ቁጭ ምለው ማለት ነው? ምኑ የዩቱበር ነኝ እኔ ማለት ነው? የሄርሜላ ፕሮግራም ሳልካፈል እናንተ ስታስቡት ማለት ነው። እናንተስ ካሁኑ ጀምራችሁ ማለት ነው። በተለይ ደግሞ የሄርሜላ ደጋፊዎችማ ተውኝ አልኳችሁ። ሁሉ ነገር ጨርሰዋል እንዴ በቃ የሚዘጋጀው ዶሮውን ምኑን ዳቦ ደፍተው አዘጋጅተው በቃ የሀበሻ ቀሚስ ነው ብላችሁ አረ ብስምላ እንደው የተሰፋ እንትን ብታዩ ማለት ነው። እኔ ባለፈ ርፍት ወጥቼ ስመጣ ማለት ነው ብታይ ያ ተሰፋ ሹፎን
የሽፎን ጋጋታ ማለት ነው። በቃ እንዲለብሱ ማለት ነው። ስለዚህ እነሱ ተዘጋጅተው የሩታ እህቶች ምንድን ነው የምትሰሩት? ምንድን ነው የምታረጉት? ስራችሁ ምንድን ነው? እስቲ ንገሩኝ ማለት ነው። እሷን መዳር ያቀተናል እኛ? ኧረ ያቀተንም፣ ነውር ነው፣ ሼም ነው። እሺ እሷንማ እንደምንም ብለን አባብለንም ቢሆን ሽሩሩ ስራ ሳላችሁ ደግሞ የዛን ቀን ደግሞ ሄርሜላ በእግሯ አትሄድም አላሉም አሉ። ማን ነው ያለው ብትሉኝ፣ ጋሽዬ ሄርሜላ በእግሯ አትሄድም፣ ከሀገር ቤት አንድ ላቤን ጠባ አድርጌ የገዛሁት አህያ አለ፣ በአህያው ላይ ጭኜ እስከ ፕሮግራሙ ድረስ ለአብርሽ ለልጄ ወስድለታለሁ ብለዋል። ገባችሁ አይደል? እና ይሄ በአህያ የምትዳር ሴትያ እንዴት አድርገ ነው እኛ ማናየው ማለት ነው። እኔማ ካሁኑም ተውኛ አልኳችሁ። ጥፍሬን እያሳደኩ ፀጉሬን እያሳደኩ በቃ በየቀን ቀኑ ፀጉሬ ማልቀባ ነገር የለም። አቤላ ከነገረኝ በኋላ አምሬ ለምን እሷ ቆንጆ ስለሆነች ይንቁኛላ። እዛ ላይ እሷ ቆንጆ ናት። እኔ ደግሞ ዱባይ ኑሬ ስገባ እንዴ እቺ ከየት የመጣች ናት እንዳይሉኝ፣ ምናልባትም ደግሞ የቡታጀራ ዩቱበሮች ልክስክስ አይደሉም። አንዱ እንኳን አይኑ ጥሎብኝ ማለት ነው ካገኘውስ የሚያገባኝ በቀላሉማ አልሄድም። እኔም እንደ ሄርሜላ ተመሻሽሬ ምን ብዬ በአይኔ እየጠቀስኩ ማለት ነው። የዛ ቀንማ ወይኔ የምሰራላችሁ ቪዲዮ ስንት ወንድ እንደጠቀሰኝ ነው የምነግራችሁ ማለት ነው። በሄርሜላ ፕሮግራም በሄርሜላ የቀለበት ቀንማ ማለት ነው። ወይኔ በላቸው እኔማ አምስትም ከጠቀሱኝ ማለት ነው፣ ወይም ደግሞ ከጠቀስኩኝ ማለት ነው። ልክ እንደ ሄርሜላ አብርሽን ጠቃቅሳ ጓደኛዬ ነህ ንጹህ ነህ ምናምን እያለቻ አሁን ለዚህ ደረጃ የደረሰችው አሁን ቀለበት ሊያረግላት እኮ ነው። መጀመሪያ እኮ ስትመጣ እኔ አንተና እኔ ጓደኛ ማሞች ነን፣ አከብርሃለሁ፣ አድናቂህ ነኝ ብላ አይደለም። ትዝ ይላችኋል እንዴ? በ1000 ብር ኬክ እኮ ነው የመጣችሁ ማለት ነው። እና እኔስ ፀጉሬን ባሳድግ 1 ሽፎን ብገዛ ምጎዳ መሰላችሁ እንዴ? ባለሀብቱ እኮ አገኛለሁ። ባለሀብት ዩቱበር 1 ሚሊዮን የሚቀበል ቦር ዩቱበር ካገኘውኝ ማለት ነው። እናንተ ትቀልዳላችሁ እንዴ? በጣም ቀልደኛ ናችሁ እውነት። ስለዚህ ማለት ነው የሄርሜላ ፕሮግራም በዚህ መልኩ ይካሄዳል ማለት ነው። ለማንኛውም ማለት ነው እንግዲህ የሩታ እህቶች ይሄንን ነገር የሰራሁትን ቪዲዮ ይገባችኋል ብዬ ተስፋ አደርጋለሁኝ ማለት ነው። እንደሚገባችሁም ደግሞ በደንብ አድርጌ ነው ተስፋ የማደርገው እና ለእነ ሄርሜላ ደጋፊዎች ደግሞ አይዟችሁ፣ በርቱ፣ ጠንክሩ። ብር ካነሰ ደግሞ እኛም አለን እንዴ። ጎረቤት የችግር ቀን ያልሆነ ለመቼ ሊሆን ነው ብላችሁ በደንብ አድርጋችሁ አጠንክሩልኝ ማለት ነው። እዛው ቲክቶክ ሰፈር ያው ጎረቤት ለጎረቤት አይደላችሁ። በዛ ላይ ደግሞ ቡና እየጠጣችሁ ሻይ እያላችሁ ደግሞ ጥሩ ምክር ስጧቸው ማለት ነው። እናንተው ናችሁ የሩታዬ እህቶች ማለት ነው። እና ዘና ፈታ እንዳላችሁበት በቪዲዮ ተስፋ አደርጋለሁ ማለት ነው። እና ሄርሜላ ተብዬዋ ደግሞ እውነት ለመናገር አው የፌክ ነግሬያቸዋለሁ። ፌክ አለ